በቅድሚያ ሀገራችን ኢትዮጵያ ከተደገሰላት የብተና አደጋ ወጥታ በሰራዊታችን ተጋድሎና በሌሎች የጸጥታ ኃይሎች ተሳትፎ የጠላት አከርካሪ ተመትቶ እነሆ ተነጻጻሪ መረጋጋት ተፈጥሮ ይገኛል። በዚህ ምክንያት የሀገራችን ዘርፈ ብዙ ልማት ውጥኖች እውን እየሆኑ ቀጥለዋል። በተለይም የሁሉም ኢትዮጵያውያን አሻራ ያረፈበት የህዳሴ ግድባችን ለመጠናቀቅ በደረሰበት ዋዜማ ላይ የሚከበረው የዛሬው የምዕራብ ዕዝ 47ኛ ዓመት የምስረታ በዓልን ልዩ ያደርገዋል። የምዕራብ ዕዝ ሰራዊትና አመራር፣ የምዕራብ ዕዝ አጋሮች፣ ደጋፊዎችና የዕዙ የሞራል ምንጭ የሆናችሁ የቀጠናው ክልል ህዝቦችና የዚህ በዓል ታዳሚዎች በሙሉ እንኳን ደስ አላችሁ፣ ደስ አለን እላለሁ። ሀገራችን ኢትዮጵያ የረጅም ጊዜ ታሪክ ያላት ብዙ ብሔር ብሔረሰቦች ህዝቦችና የተለያዩ ሃይማኖት ተከታይ ህዝቦች ተባብረውና ተከባብረው የሚኖሩባት የድንቃ ድንቅ ባህልና ቅርስ ምድርና በተፈጥሮ ሀብት የበለጸገች ሀገር ናት። ይሁንና የተፈጥሮ ሀብቷን አልምታ ሳትጠቀምበት ዜጎቿ ለዘመናት በድህነት እየማቀቁባት በተማጽዋችነት ስትጠቀስ ኖራለች። ታላላቅ ወንዞቿ ለራሷ ዜጎች ከመጥቀም ይልቅ ድንበር አቋርጠው እየፈሰሱ ሌሎችን ሲመግቡ ኖረዋል። የራሳችን ውሃ እየፈሰሰላቸው ሲመገቡ የኖሩ ወገኖች እስከ ዛሬ እኛም ለመብራት እንኳ እንጠቀመጥ ብለን በተነሳን ጊዜ በእስከ ዛሬው እናመሰግናለን ማለት ሲገባቸው እናንተም መጠቀም ይገባቸዋል፣ አብረን እንስራ፣ ምንጩን እናበልጽግ ማለት ሲገባቸው ዙሪያችን ላይ እየተሯሯጡ አድማ መሳይ ነገር እየጎነጎኑ የራሳችን የተፈጥሮ ሀብት እንዳንጠቀም ሲሞክሩ ይታያል። ከጥንት ጀምሮ ሲሰሩብን የነበረ ደባ አንሶ ዛሬም ባንዳ በመግዛት ዙሪያችንን በመዞር ሊያስቆሙን ሙከራ እያደረጉ ናቸው። ተፈጥሮ በለገሰን ሀብታችን እኛ ምን እናድርግ፣ ምን እንድናደርግ እንደሚፈልጉ ግልጽ አይደለም። ኢትዮጵያ ውሃው ይበቃናል፣ አብረን እንስራ፣ የትብብርና የጋራ ብልጽግና ወንዝ እናድርገው ከማለት ውጪ ምን እንድታደርግ እየጠየቁ እንዳሉ ግልጽ አይደለም። እነዚህ ወገኖች ለረጅም ጊዜ እርስ በርስ እንድንዋጋ በማድረግ ሰላማችንን ሲያደፈርሱ እኛን እያዳከሙ እነሱ ሲበለጽጉ ቆይተው ሀገራችንን ከባህር በር አስወጥተው ሲያበቁ ዛሬም ባንዳ ቀጥረው ዙሪያችንን ላይ ያንዣበቡ ባሉበት ጊዜ ላይ እንገኛለን። አገራዊ ለውጥን እውን ከሆነበት ጊዜ ጀምሮ የተፈጥሮ ሀብታችንን ተጠቅመን በልማት ለማደግ ከፍተኛ እንቅስቃሴ ማድረጋችንን ተከትሎ ጠላቶቻችን እንደ አሸን እንዲፈሉ በማድረግ የእድገት ጉዟችንን ለማደናቀፍና ሀገራችንን ለመበታተን ከባድ ሴራ ተሸርቦብን የነበረ ቢሆንም እድሜ ለመንግስታችን፣ እድሜ ለመከላከያ ሰራዊታችን፣ እድሜ ለህዝባችን እንዲሁም የልማት አርበኛ ዜጎቻችን ሁሉንም ሴራና ደባ ተባብረን በማፈራረስ አገራችን ወደ ማንሰራራት ተሸጋግራለች።